ሰላም እንዴት አላችሁ የተከበራችሁ የከፍ ተመልካቾች ዛሬ ይዤላችሁ የመጣሁት አፓርትመንት ቤት ነው። ለቡ መድኃኔዓለም አካባቢ የሚገኝ ቆንጆ አፓርትመንት ነው። በአንድ ፍሎር ሁለት ቤቶች ብቻ የሚገኙበት ዘመናዊ አፓርትመንት ነው። ሊፍት አለው፣ ጀነሬተር አለው፣ ከስር መኪና ማቆሚያ አለ። እንደዚሁም በተጨማሪ ደግሞ 20% ብቻ መክፈል ትችላላችሁ። የተቀረውን 80% ደግሞ በአንድ አመት ውስጥ 20 አድርጋችሁ ከፋፍላችሁ በየ3 ወሩ ክፍያችሁን ማጠናቀቅ ትችላላችሁ። ካርታም ቁልፍም ሁሉ ነገር የተዘጋጀለት ነው። ከፍላችሁ ቀጥታ መግባት ትችላላችሁ። ባንክ ከፈለጋችሁ 20% ከከፈላችሁ በኋላ የተቀረውን በራሳችሁ ባንክ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ድርጅቱን ባንክ ይስጠኝ ካላችሁ ደግሞ የመክፈል አቅማችሁ ታይቶ የባንክ ስቴትመንታችሁ ታይቶ የባንክ ብድር መፍቀጃ ወይም ሌተር ኦፍ ክሬዲት ካመጣችሁ ወዲያውኑ ቁልፍ የሚሰጣችሁ ይሆናል። በተጨማሪም ደግሞ በመኖሪያ ግቢ ውስጥ የሚገኝ ነው። ኮምፓውንድ ውስጥ ያለ አፓርትመንት ነው። የህንፃዎቹ ከፍታ G+6 ብቻ ነው። ሊፍት አለው። ሁሉ ነገር የተሟላለት ነው። ቀለም እንደ አዲስ የሚታደስ ስለሆነ የቤቶቹ አቀማመጥ እንድትመለከቱት ነው። አጠቃላይ የቤቶቹ ስፋት 148 ባለ 3 መኝታ ቤትና 156 ባለ 3 መኝታ ናቸው። ሁሉም አይነት መኝታ ቤቶች ባለ 3 ናቸው። በተጨማሪ ደግሞ የሰራተኛ ማደሪያ እንዲሁም ደግሞ ተጨማሪ ስቶርም በዚሁ ክፍል ውስጥ ይገኛል ማለት ነው። እያንዳንዱን ነገር እየተዘዋወረን እንመለከታለን። ለቡ መድኃኔዓለም ቤተክርስቲያን አካባቢ ነው የሚገኘው። ግራውንድ ላይ የመኪና ማቆሚያ አለው። ሁሉ ነገር ቆጣሪ፣ መብራት፣ ውሃ፣ ስልክ ሁሉ ነገር ገብቶለታል። 100% ግንባታቸው የተጠናቀቁ አፓርትመንት ቤቶች ናቸው። በተጨማሪም ደግሞ እንዳልኳችሁ በአንድ ፍሎር ላይ ሁለት ቤቶች ነው ያሉት። እያንዳንዳቸውን ቤቶች እየገባን እንመለከታለን። ክፍሉ ምን ይመስላል አጠቃላዩ ነገር እየሄድኩኝ አስጎበኛችኋለሁ። ተከታተሉኝ። እንደምታዩት በአንድ ፍሎር ላይ ሁለት ቤቶች ነው ያሉት። በጣም በቂ የሆነ አየርና ወኪንግ ስፔስ በመካከላቸው አለ። እውነት ለመናገር ይሄ ቤት በጣም ቅንጡ የሚባል አፓርትመንት ቤት አይደለም። ቅንጡ አይደለም። ማንም ሰው ሊገዛው የሚችለው ነው። እንደውም ዋጋው ራሱ በጣም ተመጣጣኝ ከሚባሉት ነው። አሁን ላይ 40-60 ኮንዶሚኒየም ባለ 3 መኝታ ቤትን የሚሸጥበትን ዋጋ ታውቃላችሁ አይደለ? በጥራትም በአቅርቦትም በግቢም በስታንዳርድም ከነሱ በተሻለ ሁኔታ ግን በጣም ቅንጡ ከሚባሉት ደግሞ ትንሽ ዝቅ ብሎ የተሰራ አፓርትመንት ነው እኔ ስገመግመው። ግን የተሰራበት ማቴሪያሉ ኳሊቲ ናቸው። ያው እምነበረድና ሴራሚክ ነው የተደረገላቸው። ውጭ እንኳን ሳይቀር ውስጦቹም በተመሳሳይ እምነበረድ ሳይሆን ሴራሚክ ነው የተደረገላቸው። ምን ይመስላል የሚለውን እንመለከታለን። እንደምታዩት ሊፍት አለው። ሁለት ፎቅ በአንድ ላይ ገጥሞ ያለበት ነው። ለምሳሌ ግራና ቀኝ ያሉትን ትመለከታላችሁ አይደለ? በግራ በኩል በአንድ ፍሎር ሁለት፣ በቀኝ በኩል በአንድ ፍሎር ሁለት ቤቶች ነው ያሉት። ምን ይመስላሉ እየገባን እንመለከታለን። ብሎክ 9፣ 10፣ 11 እና 12 ተብሎ የተዘጋጁ ቤቶች አሁን ላይ ከነዚህ አንደኛው ብሎክ ላይ ብቻ ነው ለሽያጭ የቀረበው። ሙሉ በሙሉ ተገንብቶ የተጠናቀቀ ቤት ነው። እንደምታዩት መብራት ብቻ ነው የሚቀረው። እሱም ሽያጭ ካደረጋችሁ በኋላ የተወሰነ ቀን ሰጣችሁ ቀለሙ እንደገና ይቀየራል። በተጨማሪ ደግሞ እያንዳንዳቸው የውስጡ በር ላይ ካኪ ወረቀት ተለጥፎበታል። በሩ እንዳይጎዳ ወይም እንዳይቆሽሽ ያው እንደምታዩት ካኪ ወረቀቶች ተለጥፎበታል። ይሄ የተደረገው ወረቀት ሲሆን ቢቆሽሽም ማንሳት ስለሚቻል ነው። 148 ካሬ ሜትር እና 156 ካሬ ሜትር ባለ 3 መኝታ ቤት ነው። ነገር ግን ባለ 3 መኝታ ቤት ይባል እንጂ 3 መኝታ ቤት፣ 2 መታጠቢያ፣ ተጨማሪ ደግሞ የሰራተኛ ማደሪያ እንዲሁ ተጨማሪ ደግሞ ስቶር አለው። ማለትም በኪችን ክፍል ውስጥ ስትገቡ ተጨማሪ ስቶር አለው። ለምሳሌ አሁን እየገባንበት የምንገኘው ኪችን ነው። ከጎኑ ክፍት የሆነው የምትመለከቱት ስቶር ነው። አያችሁ፣ እዚህ ጋር አነስተኛ እቃዎች በካርቶን አድርጋችሁ ደርደራችሁ ማስቀመጥ ትችላላችሁ። ከፈለጋችሁም ደግሞ የላውንደሪ ክፍል ማድረግ ትችላላችሁ። ለመለስተኛ ቤተሰብ የሚሆን ግን ጥሩ ክሎዝ ኪችን እዚህ ጋር ተሰርቶላቸዋል።
የዚህ ቤት ጠቅላላ ዋጋው ካሬው መጀመሪያ 148 ካሬ ነው። ጠቅላላ ዋጋው ደግሞ 15 ሚሊዮን 540 ሺህ ነው። 20% 3 ሚሊዮን 108 ሺህ የኢትዮጵያ ብር ብቻ ነው። ስለዚህ ውል የምትዋዋሉትም 3 ሚሊዮን 108 ሺህ ብር ከፍላችሁ ነው ይህንን ቤት የምትገዙት። ደግሜ ነግራችኋለሁ። 3 ሚሊዮን 108 ሺህ ብር ከከፈላችሁ የዚህ ቤት ደረሰኝ በስማችሁ ይቆረጥላችኋል። እንደዚሁም ደግሞ 156 ካሬ ሜትር የሚሰፋውን ከዚህ ቤት ቀጥሎ ገብቼ ማሳያችሁ ቤት ነው። እሱ ቤት ደግሞ 16 ሚሊዮን 380 ሺህ ብር ነው። 16 ሚሊዮን 380 ሺህ ብር 20% ማለት ነው። ይሄም 16 ሚሊዮን 380 ሺህ ብር ነው ዋጋው። 20% ደግሞ 3 ሚሊዮን 276 ሺህ ብር ይመጣል። እንግዲህ ቀሪውን በ80% ማለት ይቻላል በአንድ አመት ጊዜ ውስጥ ከፋፍላችሁ በየ3 ወሩ 20% እያደረጋችሁ በአንድ አመት ጊዜ ውስጥ ከፍላችሁ ማጠናቀቅ ትችላላችሁ። አንደኛው እሱ ነው። ሁለተኛው ደግሞ ባንክ ለምትፈልጉ ድርጅቱ ካርታ ዲጂታል ካርታ አለው። በተጨማሪም ቁልፍም አለው። ሁሉም ነገር የጨረሰ ስለሆነ ባንክ ይዛችሁ ከመጣችሁ ሰነድ ይሰጣችኋል። ባንክ ለምትፈልጉ ደግሞ በጣም አስፈላጊ የሆናችሁ ደንበኞች እናንተ መርጦ ለተወሰነቻችሁ ባንክም ሊፈቅድላችሁ ይችላል። ስለዚህ ደንበኛው የመግዛት አቅም ካለው በደንብ አቅም ካለው በተለይ የባንክ ስቴትመንት አቅርቦ ባንኩ ይሄን ያህል የመክፈል አቅም አለው ብሎ ካመነባችሁ የባንክ ኦፕሽን ይሰጣችኋል። አይ እዚህ ውስጥ መግባት አልፈልግም የራሴ የባንክ ኦፕሽን አለኝ ካላችሁ ግን እናንተ ባንካችሁን ይዛችሁ መምጣት ትችላላችሁ። እንግዲህ መኝታ ቤቶቹ ይሄንን ይመስላሉ። ባለ 3 መኝታ ቤት ተጨማሪ የሰራተኛ ማደሪያ፣ ተጨማሪ ስቶር ወይም እቃ ማከማቻ ክፍል፣ እንደዚሁም ደግሞ 2 መታጠቢያ ክፍሎች እዚህ ቤት ውስጥ አሉ። በአንድ ፍሎር ላይ 2 አባወራ ወይም 2 ቤቶች ብቻ ነው የሚገኙበት። ሊፍት አለው። ደረጃዎቹ እንዳያችኋቸው ቀለል አነስ አጠራጠር ያሉ ናቸው። ለቡ አካባቢ ነው የሚገኘው። በተለምዶ ለቡ መድኃኔዓለም ቤተክርስቲያን ጎን 100 ሜትር ራሱ ቢሆን ነው ማለት በጣም ቅርብ ነው። 100 ሜትር እንኳን አካበድኩት፣ ከዛ ይበልጣል። ወደ ውስጥ ግን ትንሽ ገባ ብሎ ከለቡ መድኃኔዓለም ቤተክርስቲያን ወደ ጀርባ ትንሽ ገባ ብሎ ታገኙታላችሁ። ፓርኪንግ ሁሉ ነገር የተሟላለት ነው እንድታውቁት ነው። ሌላው የምነግራችሁ ነገር ደግሞ 100% ብከፍልስ ቅናሽ አላገኝም ወይ ካላችሁ ታገኛላችሁ። ለምሳሌ ቅድሚያ 40% ለሚከፍሉ ሰዎች ከ40% ላይ 3% ቅናሽ ታገኛላችሁ። ከምከፍሉት 40% ላይ 3% ቅናሽ ታገኛላችሁ። 60% የምትከፍሉ ከሆነ ከምከፍሉት 60% ላይ 5% ተቀናሽ ይደረግላችኋል። እንደዚሁም 100% የምትገዙ ከሆነ ወይም 100% የምትከፍሉ ከሆነ በቅድሚያ ከከፈላችሁት 100% ላይ 9% ተቀናሽ ይደረግላችኋል። ያ ማለት እንግዲህ እንበልና አንድ ሰው 100% ይህንን ቤት ከፍሎ የሚገዛ ከሆነ የመሸጫ ዋጋው ከካሬ 105,000 ብር ወደ 95,000 ብር ዝቅ ብሎለት ይከፍላል ወይም ይገዛል ማለት ነው። ግልጽ ነው። ሌላው የዚህ ቤት አሪፍ የመሰለኝን ነገር ስነግራችሁ ሳሎኑ ባልከኒ ያለው እንደምታዩት በረንዳዎች አሉት። ሁለተኛው ነገር ደግሞ በጀርባ በኩል ላይ ያለው ለሃይዌይ ማለትም በቅርቡ የአዲስ አበባ ከተማ አስተዳደር ካስመረቀው የኮሪደር መንገድ መካከል የከተማው መግቢያ ተደርጎ የተቀመጠው የለቡ ቦሌ የሚደርሰው የኮሪደር ልማት ነው። በዚህኛው ሳይድ ታገኙታላችሁ። እንዳልኳችሁ ግቢው ኮምፓውንድ ነው። ውስጡ ቪላ ቤቶች አሉ፣ የተለያዩ አፓርትመንት ቤቶች አሉ፣ የልጆች መጫወቻዎች አሉ። እንዳልኳችሁ ኮምፓውንድ ከሆነ ደግሞ ለአካባቢው የሚያገለግሉ የከርሰ ምድር ውሃዎች አሉ። በቂ የመኪና ማቆሚያዎች ከበቂ በላይ እንደውም በየራሳቸው በህንፃዎቹ ስር የመኪና ማቆሚያ ከመኖሩም በተጨማሪ ኮምፓውንድ ነው ብያቸዋለሁ አይደል? እዛ ኮምፓውንድ ውስጥ ደግሞ በቂ ጥበቃ የሚደረግላቸው መኪኖች መግባት ይችላሉ። ይሄ ብቻ አይደለም።
እኛ መኪና ይዘን ስንሄድ ለቀረጻ መግባት አትችሉም ተብለን በእግራችን ነው የገባነው። ይህ ማለት ነዋሪ ብቻ ነው መኪና ይዞ እንዲገባ የሚፈቀድለት። የመኪና መግቢያ የራሱ ለነዋሪዎች የሚሰጣቸው ካርድ አለ። ያንን ካርድ ያለያዘ መኪና ወደ ግቢ መግባት አይችልም። ያንን ካርድ ያለያዘ ሾፌርም ከግቢ መውጣት አይችልም። በጣም ሴኩርድ የሆነ አፓርትመንት ቤት ነው። እኔ ያየሁትን ነው የምነግራችሁ። ሌላው ግን በጣም የተካበደ እጅግ በጣም ጽድት ያለ ዘመናዊ የሚባሉ አይነት አፓርትመንቶች አይደሉም። ይሄ ለሚድል ኢንካም ላላቸው፣ መካከለኛ ገቢ ላላቸው ግን በአፓርትመንት ደረጃ ቤት እንዲኖራቸው የሚፈልጉ ደንበኞችን ፍላጎት ለመሙላት የተዘጋጀ ቤት እንደሆነ ስገቡ ታዩታላችሁ። ይሄ በጣም ቅንጡ የምትሉት አይነት አፓርትመንት አይደለም። ነገር ግን መካከለኛ ገቢ ያለው ከኮንዶሚኒየም የተሻለ ማለትም ከ40-60 የተሻለ አቅም ያለው ግን ደግሞ ቅንጡ የሚባሉትን ግን ዋጋቸውን መክፈል የምትቸገሩ ሰዎች ምናልባት አማራጭ ይሆናቸዋል ብዬ ስላሰብኩኝ ይህንን ቪዲዮ አቅርቤላችኋለሁ። ስለዚህ ይህንን ቤት መግዛት ከፈለጋችሁ የተቀመጡ ስልክ ቁጥሮች አሉ። +251 953 9888 21 ላይ ደውሉ። እኔ ነኝ የማገኛችሁ። መጀመሪያ የምትፈልጉትን መረጃ እኔ ወሰጣችሁና ሳይቱን ማየት ስትፈልጉ ግን ይህን ሳይት የሚያሳዩ የኛ ፓርትነሮች አሉ። እነሱ ጋር ትገናኙና ታያላችሁ። ምንም አይነት ኮሚሽን ገዢ አይከፍልም። ገብቷችኋል? ምንም ኮሚሽን የለውም። ስለዚህ 0 ሳንቲም ነው። ኮሚሽን ነፃ ነው። ይህንን ቤት የሚፈልግ ሰው ቀጥታ ሂዶ ከድርጅቱ ጋር መደራደርና መክፈል ብቻ ነው የሚጠበቅበት። ደረሰኝ አለው፣ ውል አለው፣ ውልና ማስረጃ ኤቭሪቲንግ መጨረስ ትችላላችሁ። ካርታ በስማችሁ ነው የሚደረገው። ሁሉ ነገር የተጠናቀቀለት ነው። ቁልፍም አለው፣ ዲጂታል ካርታም ሁሉም አለው። ስለዚህ 148 እና 156 ካሬ ሜትር አፓርትመንት ቤት ከፈለጋችሁ ይሄ ቆንጆ አማራጭ ነው ብዬ ለዛሬ ይዤላችሁ መጥቻለሁ። ቦታው ለቡ መድኃኔዓለም ነው። በቃ ይሄንን ብላችሁ በጣም የተሻለ ነው። ለቡ መድኃኔዓለም ያው አካባቢውም ይታያችኋል አይደለ? ለቡ መድኃኔዓለም ቤተክርስቲያን አካባቢ ነው። በጀርባ በኩል ከመጣችሁ ደግሞ በአጫሉ ሁንዴሳ አካባቢ በጀርባ መግባትም ትችላላችሁ። በፊት ለፊትም በለቡ ሙዚቃ ሰፈርም መምጣት ትችላላችሁ። በለቡ አደባባይ አርጋችሁ በሙዚቃ ሰፈር አርጋችሁ ወደ ቀኝ ታጥፋችሁ መግባትም ትችላላችሁ። እጅግ በጣም ግልጽ የሆነ አካባቢ ላይ ነው ያለው። ስለዚህ ለቡ አካባቢ ላይ በተለይ በአየር ሁኔታው ስንመለከት ጋርመንት ለቡ ምናምን ያሉት ከሌላው የአዲስ አበባ አካባቢ ትንሽ የአየር ጸባዩ ሞቃታማ ነው። በተለይ አስም አለርጂክ ምናምን ላለባቸው አካባቢዎች ሰዎች እንዲህ አይነት ቦታዎች እንደሚመርጧቸው ሰምቻለሁ። እዛ አካባቢ ሳነጋግራቸው እንዲህ አይነት አካባቢዎች አስም ያለባቸው ሰዎች ሞቅ ያለ አካባቢ ስለሆነ ብዙ ይፈልጉታል ብዬ አስባለሁ። ሌላው ደግሞ ወደ መርካቶና ቦሌ አካባቢ የስራ አካባቢያችሁ ለሆነ እና አቅሙ ያላችሁ ይህንን ቤትም ብታዩት የተሻለ ነው ብዬ አስባለሁ። አከፋፈሉን ለመንገር ያክል 20% ብቻ ቅድመ ክፍያ የቤቱን መክፈል ይጠበቅባቸዋል። ያ ማለት ለ148 ካሬው ባለ 3 መኝታ ቤት 3.1 ሚሊዮን ብር ቅድመ ክፍያ ብቻ የተጠየቁበትና የተቀረውን 80% ግን በአንድ አመት ውስጥ ከፋፍላችሁ በየ3 ወሩ መክፈል ትችላላችሁ። ወይም 156 ካሬ ሜትሩን ከፈለጋችሁ አሁን እየተመለከታችሁት ያለውን ቤት ማለት ነው ጠቅላላ ዋጋው 16 ሚሊዮን 300 ሺህ ብር ሆኖ የዚህን 20% 3.2 ሚሊዮን ብር ከፍላችሁ ቤቱም የእናንተ ማድረግ ትችላላችሁ። ቤት ውስጥ ስትገቡ 3 መኝታ ቤት፣ 2 መታጠቢያ ክፍል፣ ከመታጠቢያ ክፍል ደግሞ የማስተር ቤድሩም መታጠቢያ ክፍል እንትን ነው መዋኛ እንትን የመዘፍዘፊያ ገንዳም ጭምር ያለው ነው። በተጨማሪም ደግሞ የሰራተኛ ማደሪያ እንደዚሁም ኮመን መታጠቢያ ክፍል እንዲሁም የእቃ ማስቀመጫ ስቶር በዚህ ክፍል ውስጥ ታገኛላችሁ። እታች በሊፍት መውረድ ትችላላችሁ። በሊፍት
መውጣት ትችላላችሁ። አነስተኛ የደረጃ ስፔስ ስለሆነ ያለው ደከም ያለ ቤተሰብ ላላችሁ ለምሳሌ ለአዛውንቶች ለአቅመ ደካሞችም ብትፈልጉ ከሁለተኛ ፎቅ ጀምሮ ቤቶችን መግዛት ትችላላችሁ። አንደኛው ፎቅ ላይ ያሉት ቤቶች እንደተሸጡ ሰምቻለሁ። ከሁለተኛ ፎቅ ጀምሮ እስከ 6ኛ ፎቅ ግን ቀድሞ ለመጣ ሰው ቤቶቹን መርጦ መግዛት እንደሚችል ተነግሮኛል። ስለዚህም እነዚህን ቤቶች መግዛት ለምትፈልጉ +251 953 98 88 21 የከፍ ቲዩብ ስልክ ቁጥር ነው። በዚህ ስልክ ደውሉልኝ፣ እኔን ታገኙኛላችሁ፣ አነጋግራችኋለሁ፣ ማብራሪያ ሰጣችኋለሁ። ተጨማሪ ማብራሪያና ሳይት ሂዶ ቤቱን ለመመልከት ለምትፈልጉ ግን እዛው የሳይት ባለሙያዎችን እናነጋግርና እናገናኛቸዋለን። ለዚህ ምንም አይነት አገልግሎት ክፍያ አከፍሉም፣ ኮሚሽንም የለበትም፣ ነፃ ነው። ይህንን ይመስላል። ስለተመለከታችሁን ከልብ አመሰግናለሁ። በሌላ ቪዲዮ ደግሞ እዚሁ ግቢ ላይ ያሉ ቪላ ቤቶች አሉ። G+1 የሆኑ ቪላ ቤቶች ቆንጆ ቤቶች ናቸው። የእነሱን ቤቶች ዋጋና አጠቃላይ አቀማመጡ ውስጡ ምን ይመስላል የሚለውን እየተዟዟረን እንመለከታለን። ፓርኪንግ አለው ያልኳችሁ ይህንን ይመስላል። ሁሉም ግራውንዳቸው ለፓርኪንግ ነው እንደዚህ የተተውት። የፈለጋችሁትን ያክል መኪና መያዝ ትችላላችሁ። እንዳልኩት ይታያችኋል፣ አጥሩ ኮምፓውንድ ነው። እዚህ ግቢ ውስጥ ቪላ ቤቶች አሉ። ተጨማሪ ደግሞ 6-7 ብሎኮች አሉ። በጣም የተመቻቸ አፓርትመንት ቤት ነው። ይህንን ቤት ከወደዳችሁት እንድትደውሉ ጋብዛለሁ። በሌላ ቪዲዮ እንገናኛለን። እስከዛው ቸሩ ሁሉ ይግጠማችሁ። ቻው ቻው።